always concentrate. Requires very focus. Cobra. ታሪካችን የሚጀምረው በአሜሪካ ሀገር ዲትሮይት በምትባል ከተማ ውስጥ ሼሪ ከምትባል እናቱ ጋር የሚኖረውን ድሬ የተባለ የ12 ዓመት ህፃን ልጅ እያሳየን ነው። ድሬ አባቱ በሞት ስለተለየው ከእናቱ ጋር ነበር በብቸኝነት የሚኖረው። እናቱ ሼሪ ደግሞ በአንድ የመኪና ፋብሪካ ውስጥ ተቀጥራ ትሰራ የነበረ ሲሆን ነገር ግን የምትሰራበት ድርጅት የቻይና ሀገር ዋና ከተማ ወደ ሆነችው ቤጂንግ ወደሚገኘው ቅርንጫፉ እንዳዘዋወራት ይነግራታል። ሼሪም የበርገር ነገር የእንጀራ ነገር ሆኖባት ወደ ቻይና ለመሄድ እቃዎቿን ማዘጋጀትና ሻንጣዎቿን መሸከፍ ትጀምራለች። ልጇ ድሬንም ወደ አዲሱ ቤታቸው ለመሄድ እንዲዘጋጅ ትነግሯለች። ነገር ግን ድሬ ምንም እንኳን ሀገሩን ጥሎ መሄድ ባይፈልግም የግዱን ያደገበት መንደርና የሚወዳቸውን ጓደኞቹን በእንባ ተሰናብቶ ወደማያውቀው ሀገር ለመሄድ ይገደዳል። ከዚያም በአውሮፕላን ተጉዘው ወደ አዲሱ ሀገራቸው ቻይና ሲደርሱ ለድሬ ነገሮች ሁሉ ግራ አጋቢ ሆኑበት። ሰዎቹ የሚያወሩት ቋንቋ አይገባው፣ አንድም የሚያውቀው ሰው የለ። በአጠቃላይ የቻይና ባህልና አኗኗር ጭራሽ አልተመቸውም ነበር። ድሬ አውሮፕላን ላይ ሆኖ ጥቂት የቻይነኛ ቃላትን ለማጥናት ሞክሮ የነበረ ቢሆንም ደርሶ የሚያወሩትን ሲሰማ ግን ጭራሽ ግራ ይጋባል። ከዚያም ቤጂንግ ከተማ እንደደረሱ ያረፉባት ቤት በፊት ይኖሩበት ከነበረው ቤት አንጻር በጣም ጠባብ ነበረች። ድሬ ከአሜሪካ እንደመምጣቱ መጠን ቻይና ውስጥ ያለው ነገር ሁሉ አዲስና ግራ የሚያጋባ ሆኖበታል። ቢያንስ በቴሌቪዥን የሚያውቃቸውንና የሚወዳቸውን ፊልሞች እያየ ትንሽ ዘና ለማለት አስቦ ቴሌቪዥኑን ሲከፍት በአሜሪካ እያለ በእንግሊዝኛ ቋንቋ የሚያውቀውና የሚወደው ስፖንጅ ቦብ የተባለው የካርቱን ፊልም ራሱ በቻይነኛ ድምፅ ተቀይሮ ያገኘዋል። ድሬም የልጅነት ትዝታው የሆነው የካርቱን ፊልም ራሱ የማይገባውን ቋንቋ ሲናገር ሲሰማው በቻይና ምን ያህል ከሰው ጋር ለመግባባት እንደሚቸገር በደንብ ይገባው ጀመር። ከዚያም ባረፉበት ግቢ ውስጥ ሃሪ የሚባል ነጭ ልጅ አግኝቶ በአካባቢያቸው የልጆች መጫወቻ ፓርክ እንዳለና እዛ ሄደው ከልጆች ጋር መጫወት እንደሚችሉ ይነግረዋል። ግን በዚህ መሃል እናቱ ሼሪ የቤታቸው የውሃ ማሞቂያ ስለማይሰራ ድሬን ዞር ብሎ የጥገና ባለሙያ ሰው ፈልጎ እንዲመጣ ትልከዋለች። ድሬም ጓደኛውን ሲጠይቅ እነርሱ ካሉበት ፎቅ ምድር ላይ ዝቅ ብሎ የሚኖር ሚስተር ሃን የተባለ የጥገና ባለሙያ እንዳለ ይነግረውና ድሬም በነገረው መሰረት ሄዶ ሃንን ያገኘዋል። ከዚያም የቤታቸው ውሃ ማሞቂያ ስለተበላሸ መጥቶ እንዲሰራላቸው ቢጠይቀውም ሚስተር ሃን ግን ድሬ ሲያናግረው ደንታ ሳይሰጠው በመመገቢያ ቾፕስቲኩም ዝንብ ለመያዝ መታገል ይጀምራል። በመጨረሻም ሲያቅተው ግን በዝንብ መምቻ ዝንቧን ከግድግዳው ጋር ለጥፎ ገደላትና ያቆመውን ምግቡን መመገብ ቀጥሎ ውጪ ቆሞ ምላሽ የሚጠብቀው ድሬን ኢግኖር ገጭቶ ላሽ ይሏል። እንዳላየ ሆኖ ፊቱን ያዞርበታል። ድሬም ሃን ጥያቄውን አልመልስለት ሲለው ተስፋ ቆርጦ ጓደኛው ሃሪ ወደ ነገረው ልጆች መጫወቻ ፓርክ ይሄዳል። እዚያም ካገኛቸው ልጆች ጋር ቅርጫት ኳስ ለመጫወት ቢሞክርም ነገር ግን ልጆቹ አንተ ከኛ ጋር መጫወት አትችልም ብለው ያገሉታል። በዚህ ድርጊታቸውም ተሸማቆ በውስጡ ክፉኛ ይበሳጫል። ከዚያም ጉዝናውን ለማሳየት አጠገብ ወደ ነበሩትና ፒንፖንግ የሚባል ጨዋታ ወደሚጫወቱት አዛውንት ጋር ሄዶ አብሯቸው ለመጫወት ይሞክራል። እሳቸውም ቢሆኑ ግን ምንም ፋታ ሳይሰጡት አንጠባጥበው በቀላሉ ያሸንፉታል። በዚህም ድሬን ይበልጥ እንዲያፍርና እንዲሸማቀቅ አደረጉት። በዚህ መሃል ግን ድሬ ሜይንግ የምትባል ቫዮሊን የምትጫወት ቻይናዊት ህፃን ተቀምጣ ድሬን እየተመለከተችው ከት ብላ ስትስቅበት ያያል። ወዲያውኑ ነሸጥ አድርጎት ወደ እርሷ ተጠግቶ ለመጀንጀን ይሞክራል። ደግሞ ባላሰበው ሁኔታ ሜይንግም እንግሊዘኛ ማውራት ትችል ስለነበር በደንብ ተግባብተው ወሬያቸው ይደራል። እሷ ግን በጣም ገርሟት የነበረው የፀጉር አሰራር ስታይሉ ነበር። ድሬም እንደተገረመችበት አውቆ ፀጉሩን እንድትነካው ይፈቅድላታል። ነገር ግን ይህን ያየው ቼንግ የተባለ የሰፈሩ ጉልበተኛ ልጅ በቅናት ተቃጥሎ በፍጥነት ይመጣና ድሬን ይገፈትሯል። ያው ልጅቷ ላይ ፎንቃ አለበት መሰለኝ ጀለስ። ድሬም እንደ አቅሚቴ ቼንግን ለመምታት ቢሞክርም ቼንግ ግን የቻይና ኩንጉፉ በደንብ የሰለጠነ ተዋጊ ስለነበር ድሬን ወደ ሰማይ አንስቶ መሬት ላይ ዘርሯል። ጓደኛው ሃሪ ቼንግን አረ ስለ ፈጣሪ ብለማረው እንግዳ ስለሆነና ያንተን ማንነት ስለማያውቅ እኮ ነው የተሳፈጠ ብሎ ቢለምንለትም ድሬ ግን በሜይንግ ፊት መዋረድ ስላልፈለገ እየተነሳ ለመፋለም ይሞክር ነበር። ነገር ግን ድሬ ተነስቶ በቆመ ቁጥር ቼንግ እንደ ቅርጫት ኳስ እያነጠረ ይጥለው ስለነበር ድሬ ቅስሙ የሌለ ይሰበራል። ሜይንግን ድብደባውን እንዲያቆም ቼንግም እየጮች ብትለምነውም ቼንግ ግን ሊሰማት አልቻለምና ድሬን በሬ የረገጠ እንቁላል አስመስሎት መሬት ላይ ጥሎት ይሄዳል። ድሬም ክፉኛ ተደብድቦና በሰው ፊት ተዋርዶ ተዘርሮ ሳለ ጓደኞቹ ሊረዱት ሲሞክሩ እሱ ግን እንደዚህ ሆኖ እንዲያዩት ስላልፈለገ እኔ ምንም አልሆንኩም ብሎ በንዴት ያባረራቸዋል።
ይህ ከሆነ በኋላ በማግስቱ ጠዋት እናቱ ወደ ስራዋ ድሬም ወደ ትምህርት ቤቱ ለመሄድ ሲዘጋጁ ድሬ ትላንቱን ቁስል እንዳታይበት ሜካፑን ይቀባና ቁስሉን ለመደበቅ ይሞክራል። ድንገት ሜካፑ ካልሸፈነልኝ ብሎም ኮፍያ ያደርግና ወደ ትምህርት ቤቱ መሄድ ይጀምራሉ። ግን እናቱ ሼሪ ለምንድነው በጠዋቱ ኮፍያ ያረከው አውልቀው እንጂ ስትለው ድሬም አልነገርኩሽም አይደል ይህ እኮ አዲሱ ስታይሌ ነው ብሎ ሊያታልላት ይሞክራል። ሼሪ ግን ነገሩ አልተዋጠላትም። ትንሽ ከተጓዙ በኋላ ኮፍያውን አውልቆ ብያለሁ ብላ ወጥራት ይዞና ድሬም ቢስላት በመጨረሻ ኮፍያውን በግድ ታስወልቀዋለች። ከዚያም ያንን በቦክስ የተነረተ ቁስል ትመለከታለች። ሼሪ ደንግጣም ማን እንደዚህ ያደረገ ንገረኝ ብላ ብትጠይቀውም ድሬ ግን ነገሩን ለማቃለል ዛሬ ጧት ካልጋሌ ወድቄ እኮ ነው ማዬ ብሎ ያሻታል። እናቱ ግን ሰው እንዴት ካልጋሌ ወድቆ እንደዚህ አይኑ ያብጣል ብላ ተጠራጥራ አላመነችውም። ድሬ ግን እውነቱን ቢነግራት ይበልጥ ስለምታካብድ ነገሩን በዛው አድበስብሶት ያልፍና ተሰናብቷት ወደ አዲሱ ትምህርት ቤቱ ይገባል። ነገር ግን መጥፎ እድል ሆኖበት ትናንት እንደዛ የደበደበው ቼንግና ጓደኞቹ በዚያው ትምህርት ቤት ውስጥ እንደሚማሩ ያውቃል። በዚህም ተደናግጦ የምሳ ሰዓታቸው ይደርስና ምግብ ለማንሳት በተሰለፉበት ወቅት ትላንት የተዋወቃት ሜንግን ያገኛታል። በዚህ ጊዜ ፈጠን ብሎ እኔ ምልሽ ቼንግ ፍቅረኛሽ ነው እንዴ ብሎ ጠየቃት። ሜንግን በበኩሏ ወላጆቻቸው ጓደኛ ስለሆኑ ብቻ ቼንግ እሷን ከሱቅ እንደገዛት የራሱ ንብረት እንደሚቆጥራት ትነግሯለች። ከዚያም ድሬ ምግቡን አንስቶ ወደ መመገቢያው ሲመለስ ቼንግ መጣና ሆን ብሎ በተንኮል የድሬን ትሪ በኃይል መጥቶ ያስደፈዋል። በዚህ በጣም የተናደደው ድሬም ይህ ልጅ ገድዬው እጄን ለመንግስት እሰጣለሁ ብሎ ሊደበድበው ያዙ ይልቀቁኝ ሲል ነገር ግን በመሃል መምህራቸው መታ ታገላግላቸዋለች። ከዚህ በኋላ ድሬም በንዴት ወደ ቤቱ ተመልሶ የቼንግ የተባለ ልጅና ጓደኞቹ በዚህ ሁኔታ በቀላሉ እንደማይፋቱት ስላወቀ ቴሌቪዥኑን ይከፍትና የሚያየውን የኩንጉፉ እንቅስቃሴ እያስመሰለ በቤት ውስጥ መለማመድ ይጀምራል። በቴሌቪዥን ተለማምዳ ልመታቸው ማለት ነው ጀለስ። በዚህ ማለም ትላንት ማሽናችንን ጠግንልን ብሎት የነበረው ሚስተር ሃን የውሃ ማፊያውን ለመጠገን ወደ ቤታቸው ይመጣል። ከዚያም ወደ ውስጥ ዘልቆ ማሽኑን መጠገን ይጀምርና ለድሬ ሁሌም ተበላሸብን ብሎ ሰው ከመጥራት ይልቅ ማሞቂያው እንዴት እንደሚሰራ ናላሳይ ብሎ ሊያስተምረው ቢሞክርም ድሬ ግን በንዴት ስሜት ተሞልቶ ስለነበር ባክ ምንድነው ላስተምር ምናምን እያልክ የምታካብደው ብሎ ልምምዱን ይቀጥላል። ድሬ ዝም ብሎ ባዶ ሜዳውን ኩንጉፉ እንደሚችል ሰው ሲያሸበሽብ ሚስተር ሃን ግን በአንድ የጥርስ ሳሙና ክዳን ወርውሮ ግንባሩን ይመታውና ትኩረቱን ይሰርቀዋል። በዚህ ጊዜ ድሬ እናት ሼሪ ልጇ ጃኬቱን መሬት ላይ ጥሎት ስለነበር አንስቶ በስርዓቱ እንዲያስቀምጠው ታዟለች። እሱ ግን ትቤት ትንሽ ልቡን ውጥር አድርጎ ስለነበር እናቱንም ባክሽ አታካብጂ ብሎ ያልጎመጉምና እሷም ክፉኛ ስትቆጣው ጃኬቱን በቂንጥሩ ይሰቅሏል። ግን ይህን ሁሉ ጥጋቡን ሚስተር ሃን በዝምታ ሆኖ ይታዘበው ነበር። ከዚያም በማግስቱ ድሬ ወደ ትምህርት ቤት ሄድና በረፍት ሰዓታቸው ወደ አዳራሹ ያመራል። በዚያም ሜንግ ቫዮሊን ስትለማመድ ይመለከታታል። ልጅቷ በችሎቷ እጅግ የታደለች ብትሆንም መምህሯ ግን በደንብ እንድታሻሽል ቅንጣት ያህል አያደንቃትም ነበር። መምህሯ ሲሄድም ድሬ ወደ እርሷ ሄዶ ምን እያደረገች እንደሆነ ይጠይቃታል። እሷም ቤጂንግ ለሚገኘው ትልቅ የሙዚቃ ትምህርት ቤት ለመግባት የሚያስችላትን ፈተና ለማለፍ እየተዘጋጀች እንደሆነና ይህ እድል ለእሷና ለቤተሰቧ ትልቅ ነገር እንደሆነ ትነግረዋለች። ይህን ተነጋግረውም ድሬ ከአዳራሹ ሲወጣ ቼንግና ቡድኖቹ መጥተው ቦርሳውን መሬት ላይ ጥለው እያመናጨቁ ሜንግን ሁለተኛ አጠገቧ ላይ ድርሽ እንዳይል ከባድ ማስጠንቀቂያ ይሰጡታል። ከዚያም ከትምህርት ቤቱ ወደ ቤቱ ከተመለሰ በኋላ ድሬና እናቱ ከተማዋን ዞር ዞር እያሉ መጎብኘት ይጀምራሉ። ከተማዋን ትንሽ ከቃኙ በኋላ አንድ ትልቅ የኩንጉፉ ማሰልጠኛ ትምህርት ቤት ይመለከታሉ። ድሬም በልጆቹ ትርኢት ተመስጦ ወደ አዳራሹ ውስጥ ሲዘልቅ ያየው ነገር ያስደነግጠዋል። ቼንግና ጓደኞቹ ከፍተኛ ደረጃ ያላቸው የማርሻል አርት ተዋጊዎቹን መሆናቸውን ነበር የተመለከተው። በዚህ ጊዜ ድሬ በንዴትና በተስፋ መቁረጥ ውስጥ ገብቶ በቃ እነዚህ ልጆችማ እንደዚህ የሰለጠኑ አደገኞች ከሆኑ ምንም አያስተርፉኝም ብሎ ይፈራና እናቱን ይቺ ሀገር ምንም አልተመቸችኝም፣ ወደ ሀገራችን ብንመለስ ይሻለናል። ትምህርት ቤት ሲሄድ በቋንቋ የምግባባው ጓደኛ የለኝም፣ በዚያ ላይ በቡድን የሚደበድቡኝ ልጆች አሉ። ሀገራችን እንደነበርን እኮ ማንም አይነካኝም፣ ጓደኞችም ነበሩኝ። ስለዚህ ወደ ሀገራችን መመለስ አለብን እማዬ ብሎ ምርር ብሎ ይናገራታል። ድሬ ቻይና ከመጣ ገና ጥቂት ቀናት ብቻ ያሳለፈ ቢሆንም ሁኔታዎች ግን ምንም ስላልተመቹት ከአሁኑ ስቃዩን ለማምለጥ የድሮ ቤቱን ናፍቋል። እናቱ ሼሪ ግን እዛ ምን ቀረ ልጄ፣ ከዚህ በኋላ ህይወታችን እኮ እዚህ ነው ያለው፣ ከዚህ በኋላ የትም መሄድ አንችልም፣ አንተ መበርታት ነው ያለብህ ብላ ታጽናናዋለች። በዚህ ጊዜ የሚያወሩትን ነገር ሁሉ ከመንገዱ ማዶ ሆኖ በዝምታ ይሰማ የነበረው ሚስተር ሃን ለመጀመሪያ ጊዜ ለድሬ ያዘነለት። ድሬም ከዚህ በኋላ ወደ ሀገሩ የመመለሱ ጉዳይ እንዳበቃለት ሲያውቅ ተስፋ ይቆርጣል።
ግን በማግስቱ ድሬ እነዚያ ያሰቃዩትን ልጆች ለመበቀል ያስብና በመኪኖች እየተከለለ እነ ቻንግ ወደሚሄዱበት ቦታ ተከታተላቸው። ከዚያም ሁኔታዎች ሲመቻቹለት ቼንግና ጓደኞቹ ላይ የገማ ውሃ ደፍቶባቸው ይሮጣል። እነርሱም ከማርና የማረን ብለው እንደ ወሬ ያሳድዱት ጀመር። ድሬም ያቅሙን ያህል ከሮጠ በኋላ በመጨረሻ መውጫ አጥቶ በነ ቼንግና በጓደኞቹ ተይዞ አይቶት የማያውቀውን የምት አይነት እየቀያየሩ አሳሩን ያበሉት ጀመር። ግን ከመካከላቸው አንዱ ልጅ በጣም አሳዘነውና በቃ ይበቃዋል ለዛሬን ማሩ ቢልም ቼንግ ግን ረሳው እንዴ መምህራችን እኮ ምህረት ማድረግ ድክመት ነው ብሎ አስተምሮናል ብሎ የመጨረሻ ሊገላግለው ሲሰነዝርበት ድሬ ተስፋ ቆርጦ ባለበት ሰዓት ሚስተር ሃን ከየት መጣ ሳይባል ድንገት ብቅ አለና የቼንግን እጅ አጥፎ ይወረውረዋል። በዚህ ጊዜ ልጆቹ ቀፎ እንደተነካ ንብ ከበቡትና ተረባርበው ሊመቱት ቢሞክሩም ሽማግሌው ግን አንድም ምት ሳይሰነዝር በዘዴ ብቻ አንዱን ከአንዱ እያጋጨ ሁሉንም ዘረራቸው። እየተነሱ እየወደቁ ብለው ሲያቅታቸው በመጨረሻ ጥሎት ይሸሻሉ። ከዚያም ሚስተር ሃን መሬት ላይ የወደቀውን ድሬ አፋፍሶ ወደ ቤቱ ወስዶና ፋየር ካፒንግ የሚባለውን የቻይና ባህላዊ ሕክምና ተጠቅሞ በፍጥነት ቁስሉን አከመለት። ድሬም ከቁስሉ በቶሎ ካገገመ በኋላ በሚስተር ሃን ብቃት ተደንቆ እባክህን እኔም እንዳንተ እንደሆነ አስተምረኝና ቼንግን ገጥሜ የተዋረደውን ክብሬ መመለስ አለብኝ ብሎ ይለምነዋል። ሃንግ ግን ድሬ ኩንጉፉ እኮ ሰላም መፈለጊያ እንጂ የበቀል መሳሪያ አይደለም ብሎ ሐሳቡን ያጣጥልበታል። ነገር ግን ከልጆቹ ጋር ያለውን ጸብ በሰላም ለመፍታትና የነቼንግ መምህር ልጆቹን በተሳሳተ መንገድ እየመራቸው እንደሆነ ለማስረዳት ፋይቲንግ ድራገን ወደ ተባለው በቤጂንግ ወደሚገኘው የነቼንግ የኩንጉፉ ትምህርት ቤት ተያይዘው ይሄዳሉ። በአካዳሚ ውስጥም ሲደርሱ ነቼንግ ልምምድ ላይ ነበሩ። በመሃል አንድ ተማሪ ሌላኛውን ልጅ መሬት ላይ ዘርሮት ትግሉን ለመጨረስ ሲያመነታ መምህሩ ማስተር ሊ ተናዶ በጥፊ ደረገመበትና ነግሬያችሁ የለ ተፋላሚያችሁ አንድ ከወደቀ በኋላ ምንም ምህረት እንዳታሳዩ ብዬ ተጋጣሚያችሁ ሁለተኛ ሊፋለማችሁ እንዳይሞክር በደንብ ነው መቅጣት ያለባችሁ እያለ ተማሪዎቹን ጭካኔ ያስተምራቸዋል። በዚህ መሃል ቼንግ እነ ሚስተር ሃንን ሲመለከት ለመምህሩ እያመለከተ ባለፈው ጓደኞቹንና እሱን የደበደባቸው ሰው እሱ እንደሆነ ይነግረዋል። ሚስተር ሃን ግን በተረጋጋ መንፈስ ሆኖ ልጆቹ ሁሉም ተረባርበው ይህን ልጅ በግፍ ሊገድሉት ሲሉ ነው እኔ ጣልቃ የገባሁት ብሎ እውነቱን ይነግረዋል። ማስተር ሊ ግን በድጋሚ ድሬ ከቼንግ ጋር እንዲፋለሙ ያዛል። ሚስተር ሃን ግን የመጣው ሰላም ለመፍጠር እንጂ ልጆቹን ለማቀጣቀጥ ስላልሆነ እምቢ ብሎ ድሬን ይዞት ሊወጣ ሲል ማስተር ሊ መጥቶ ያስቆመውና በፍጹም ተማሪዎችን አዋርዳችሁማ ዝም ብላችሁ አትወጡም፣ የግድ አንደኛችሁ መታገል አለባችሁ ብሎ መንገድ ይዘጋባችኋል። በዚህ መሃል ሚስተር ሃን አንድ ሐሳብ ያቀርባል። ከፊታቸው የሚዘጋጀውን ግዙፍ የኩንጉፉ ፍልሚያ ውድድር ማስታወቂያ ስለተመለከተ ድሬ አሁን ላይ ምንም እንቅስቃሴ ስለማይችል ቼንግን የመፋለም አቅም እንደሌለው ነገር ግን በደንብ አሰልጥኖት በውድድሩ ላይ ተሳትፎ ቼንግን እንደሚገጥመው እስከዚያ ድረስ ግን ተማሪዎቹ ድሬን እንዳይነኩት ሲነግረው ማስተር ሊ በበኩሉ እሺ ግን ልጁ ለውድድሩ ካልመጣ ሁለታችሁ ዋጋችሁን ነው የምንሰጣችሁ ብሎ ዝቶባቸው በሐሳቡ ይስማማል። ከወጡ በኋላ ግን ድሬ ማስተር ሃን ባመጣው ሐሳብ ደንግጦ ነበር። ለሃንም ሰው በሌለበት በስውር የሚደበድቡኝ አልበቃ ብሎ አሁን ደግሞ በስታዲየም ሙሉ ሰው ፊት ልታስደበድበኝ ነው እንዴ ብሎ ሚስተር ሃንን ጠየቀው። ሃን ግን ድሬ የማስተር ሊ ትምህርት ጭካኔ የተሞላበት እንጂ እውነተኛ ኩንጉፉ አይደለም፣ እኔ እውነተኛውንና ትክክለኛውን የኩንጉፉ ስልጠና አሰለጥናለሁ ብሎ ቃል ገባለት። በማግስቱ ድሬ ለአዲሱ የኩንጉፉ ስልጠናው በጣም ጓጉቶ በጠዋት ነበር ወደ ሚስተር ሃን ቤት ያቀናው። እዚያም ሲደርስ አንድ ያረጀች መኪና ቤቱ መሃል ላይ ተቀምጣ ተመልክቶ ግራ ይጋባል። ግን እሷን ችላ ብሎ ራሱ አየኝ እኔ እኮ ኩንጉፉ እችላለሁ እያለ የማይሆን ነገር እየሰራ ሚስተር ሃንን ሊያስደምሙ ይሞክራል። ሳያስበው የሚስተር ሃንን ውድ አበባ ማስቀመጫ ይሰብርበታል። ግን ሃን ምንም ሳይለው ወደ ስልጠናው ይገባል። ስልጠናው ሲጀምር ግን ሚስተር ሃን ያልጠበቀውን ነገር ነበር ያዘዘው። ጃኬትን እዚህ እንጨት ላይ ስቀለው አለው። ሰቀለው። አውርደ ልበሰው አለው። አውርዶ ለበሰው። መልሰ ስቀለው አለው። እንዳለው አደረገ። ግን ድሬ ግራ ገባው። ምክንያቱም እሱ መገለባበጥና የኩንጉፉ ምቶች ያስተምረኛል ብሎ ጠብቆ የነበረ ቢሆንም ሃን ግን ቀኑን ሙሉ ከዚህ ውጪ ምንም ነገር ሳያስተምረው ይውላል። ግን ሚስተር ሃን ትዕግስትና ጽናትን እያስተማረው እንደነበር አላወቀም። ምሽት ላይ ድሬ አሁን ጃኬት መጣል ማንሳትን ምንድነው ከኩንጉፉ ጋር የሚያገናኘው ብሎ እየተገረመ ወደ ቤቱ ይመለስና በጣም ደክሞ ስለነበር ጃኬቱን በስነ ስርዓት ሰቅሎ ወደ መኝታ ክፍሉ ይገባል። እናቱ ሼሪም ይህን ስነ ስርዓት ያለው ጸባይ ልጇ ላይ አይተው ስለማታውቅ በጣም ትገረማለች። በነጋታውም ስልጠናው ቀጠለ። ግን ምንም ለውጥ የለም። ለቀናት ያህል ዝናብና ፀሐይ እየተፈራረቀበት ሃን ጃኬቱን ልበስ
አውልቅ፣ ስቀል እያለ ምርር እስኪለው ድረስ አሰቃየው። ድሬ ግን ምናልባት የስልጠና እናቴን እንዳከብርና ጃኬቴን በስርዓት እንድሰቅል እያስተማረኝ ይሆናል ብሎ ስላሰበ በጽናት ሳይታክት ተወጣው። በዚህ መሃል እናቱ ሼሪ መታ ለሚስተራን የአንድ መዝናኛ ዝግጅትና የቻይና ባህላዊ ትርኢቶች የሚቀርቡበት ፌስቲቫል መግቢያ ትኬት ሰጥታው አብሯቸው እንዲመጣ ተጋብዟለች። ሚስተራንም ትኬቱን ተቀብሎ እያመሰገናት ልጇ የመጀመሪያው የኩንጉፉ ተማሪው እንደሆነ ይነግራታል። ግን ፌስቲቫሉ ላይ ከሄዱ በኋላ ድሬ የሚወዳት ልጅ ሜንግን በዝግጅቱ ላይ እንዳለች ስለተመለከተ በዘዴ ከእናቱ ተለይቶ ወደ መድረኩ ጀርባ ሄዶ አገኛት። ከዚያም ለልጆች የተዘጋጀውን የአሻንጉሊት ድራማ መመልከት ይጀምራሉ። የድራማው ታሪክም ስለ አንዲት ልዕልትና ፍቅረኛዋ ሲሆን እናቷ የሁለቱ ግንኙነት ምንም ስላልተመቻት እንዳይገናኙ ለማድረግ ሰማይ ላይ ወንዝ ፈጥራ ታራረቃቸዋለች። ነገር ግን የፍቅር አምላክ ተመልክቷቸው አዋፋት ሁሉ ተሰብስበው ድልድይ ሰርተውላቸው ልዕልቷና ፍቅረኛዋ እንዲገናኙ ያደርጓቸዋል። ይህን ድራማም ተመስጦ ሲከታተል የነበረው ድሬ ወደ ሜንግ ዞር ብሎ አንቺ ከቻንግ ጋር የማደርገውን ውድድሬን ለማየት ከመጣሽ እኔ ደግሞ ለሙዚቃ ዝግጅትሽ እመጣለሁ ሲላት ሜንግን በሀሳቡ ተስማማች። ግን እሱ ሊያወራ የፈለገው ሌላ ነገር የነበረ ቢሆንም ሁለቱም ስሜት ለስሜት ተግባብቶ ኖሮ ለመጀመሪያ ጊዜ በፍቅር ስሜት መሳሳም ይጀምራሉ። ድሬና ሜንግ ሳያስቡት ከፕሮጀክተሩ ፊት ለፊት ተቀምጠው ስለነበር ሲሳሳሙ ጥላቸው ተመልካቾች ጎላ ብሎ ነበር የሚታየው። ይህን የተመለከተችው እናቱ ሼሪም ድራማው የልጆች ስለነበር ጥላውን ስትመለከት ምን እየተፈጠረ ነው ብላ ትደናገጣለች። ነገር ግን ጥላው ማን እንደሆነ ያወቀ አንድም ሰው አልነበረም። እነ ድሬም ይህን አሪፍ ጊዜ ካሳለፉ በኋላ በማግስቱ ጠዋት ወደ ሚስተራን ቤት ተመልሶ ያንን አሰልቺ የጃኬት መስቀል ማውረድ ስልጠናውን ቀጠለ። በመሃል ግን ድሬ ትክት ብሎት ይህ የማይረባ ጃኬት ማንሳት መጣል ቼንግን ለማሸነፍ እንዴት እንደሚረዳኝ ሊገባኝ አልቻለም። ስልጠናው ይህ ከሆነ ይበቃኛል፣ ስለ እስካሁኑ ግን አመሰግናለሁ ብሎ በምሬት ሃንን ተናግሮት ጥሎት ሊወጣ ሲል ሚስተራን መጥቶ አስቆመውና በቁጣ ጃኬቱን እንዲለብስ አዘዘው። ድሬም ለማንሳት እጁን ሲሰነዝር ሃን ጃኬቱን ወርውሮ ድሬን ሊመታው ሲል ያልተጠበቀ ነገር ተከሰተ። ድሬ ያለ ቀናት ሲያደርገው የነበረው ጃኬት የመስቀልና ማውረድ እንቅስቃሴ ለካ ሰውነቱን ትንሽ አጠንክሮትና እንደ መከላከያ ስልት ሰርጾበት ነበር። ሚስተራን ጥቃት በሰነዘረ ቁጥር የድሬ እጆች በራሳቸው ጊዜ ጥቃቱን እየመከቱ ይመልሱት ጀመር። ሃንም ፈገግ ብሎ አየህ ኩንጉፉ በሁሉም ነገር ውስጥ አለ፣ ባኗኗር በመተነፍሱ አየርና ሰዎችን በመተግባባበት መንገድ ሁሉ ብሎ ትክክለኛውን የኩንጉፉ ስልጠና ያስተምረው ጀመር። ከዚያም ሃን ድሬን ይዞ ከተማውን ለቆ ወንግ ወደሚባል ተራራ ወሰደው። ይህ ቦታ ማስተራን አባቱ ኩንጉፉ ያስተማሩበት ታሪካዊ ቦታ ነበር። እዚያም ሲደርሱ ድሬ አንዲት ሴት በአንድ እግሯ ቆማ ከአንድ አደገኛ የኮብራ እባብ ጋር አይን ላይን ተፋጣ ይመለከታታል። ሴትዮዋ የምታደርገውን እንቅስቃሴ ሁሉ እባቡ ይደግመው ነበር። ድሬም ተገርሞ ለሃን ሴትዮዋ የእባቡን ስልቶች እየኮረጀች ነው አይደል ብሎ ጠየቀው። ሚስተራን ግን ተሳስታል፣ እባቡ ነው እሷን እየተከተላት ያለው አለው። ሴትዮዋ ውስጧ እንደተረጋጋው ነበር። ምንም አይነት ፍርሃትና ንዴት፣ ጭንቀትን በአይምሯ ውስጥ አልነበረም። ይህ ሰላሟ ደግሞ እባቡን ስለተቆጣጠረው እባቡ ሴትዮዋን አልነደፋትም ወይም ደግሞ አልሸሻትም። ይልቁኑ እንቅስቃሴዋን ሁሉ ይከተል ነበር። ሴትዮዋ በጣም ተረጋግታ ስለነበር እባቡ በእሷ ውስጥ ራሱን በማየቱ እሷ ስትንቀሳቀስ የራሱ ጥላ የሚንቀሳቀስ መስሎት ነበር የሚከተላት። ቀጥሎ ሚስተራን ወደ ድራጎን ጉድጓድ ወሰደውና ተመልከት፣ ይህ ታምራዊ የኩንጉፉ ውሃ ነው፣ አንዴ ከጠጣኸው ማንም ሰው አይረታህም አለው። ድሬም ጠጣ ሳይባል በድፍረት ከነጭንቅላቱ ተነክሮ ጠጣውና ሃንን ያቺ ሴት እባቡን እንዴት ነበር የተቆጣጠረችው እስኪ ንገረኝ ብሎ ጠየቀው። ሃንም በረጋው ውሃ ላይ የራሱን ነጸብራቅ እያሳየው አየህ፣ መጀመሪያ የራስህን አይምሮ መቆጣጠር አለብህ። አይምሮህ ልክ እንደዚህ ውሃ የተረጋጋ ከሆነ ሌሎችን ሰዎች መቆጣጠር ይችላል። ግን ውሃው ሲንቀሳቀስ የራስህን ፊት በትክክል ማየት እንደማትችለው ሁሉ አይምሮም ከተበጠበጠ እንኳን ሰውን ራስህንም መቆጣጠር አትችልም። ስለዚህ የኩንጉፉ የመጀመሪያው ትምህርት ውስጣዊ ሰላም ነው አለውና ሴትዮዋ ስትሰራ የተመለከተው ኮብራ ስታንስ እንደሚባል ይህንን በትክክል ለመማርም እድሜ ልክ እንደሚፈጅ ነግሮት ከባዱን የኩንጉፉ ስልጠና ያስተምረው ጀመር። ቀኑን ሙሉም በዚህ ከባድ ስልጠና ካሳለፉ በኋላ ምሽት ላይ ወደ ቤታቸው ሲመለሱ ድሬ በድካም በሚስተራን ትከሻ ላይ ተኝቶ ነበር ወደ ቤቱ ራሱን ሳያውቅ የደረሰው። ከዛ ቀን በኋላ ድሬ በኮብራው እንቅስቃሴ በጣም ተመስጦ ያየውን እያስታወሰ መሳል ጀመረ። በነጋታውም ከባዱ ልምምዳቸው ቀጠለ። የዛሬው ስልጠና ደግሞ ሃን ከመጋረጃ ጀርባ ሆኖ ድሬ ሳያየው ጥቃት እየሰነዘረበት ራሱን እንዲከላከል ማለማመድ ነበር። መጀመሪያ ላይ ድሬ ክፉኛ ቢመታም ቀስ በቀስ ግን ንቃቱና ፍጥነቱ እየጨመረ መጣ። ከዚህ በኋላ ስልጠናው ይበልጥ እየከረረ መጣ።
ድሬ በየቀኑ እንኳን አይቷቸው አስቧቸው እንኳን የማያውቁትን ከባባድ እንቅስቃሴዎች እየተላመደ መምጣት ጀመረ። ግን ከቀናት ልምምድ በኋላ ሃን ሁሉም ነገር ልክ አለው፣ ገመድን በጣም ከተወጠረ ይበጠሳል ብሎ ስልጠናውን ለጥቂት ቀን አቆመለት። እረፍቱ እንደተሰጠውም ድሬ ወዲያውኑ ያደረገው ነገር ቢኖር ሚንግን ወደ መዝናኛ ቦታ ይዟት ወጥቶ ዓለሙን መቅጨት ነበር። ቀኑን ሙሉ አብረው ሲሳሳቁ፣ ሲጫወቱ፣ ሲደንሱ ይውላሉ። ግን በመሃል በዚህ ጥሩ ሙድ ላይ እንዳሉ በድንገት ስልክ ተደውሎላት የሙዚቃ ትምህርት መግቢያ ፈተናዋ ወደ ዛሬ እንደተቀየረና በቶሎ እንድትመጣ ይነገራታል። ወደ ፈተናው ቦታ የሚወስዳት መኪናም ይላክላታል። ድሬም ቃል በገባው መሰረት ፈተናዋን መመልከት ስለነበረበት መኪናዋን እየተከተለ በእግሩ ወደ መፈተኛ ቦታዋ ይሄድና መመልከት ይጀምራል። ከዚያም ሚንግ ቫዮሊንን በአስደናቂ ሁኔታ ብትጫወትም መምህሯ ግን ምንም ደንታ አልሰጠውም ነበር። ድሬ ግን ለብቻው ቆሞ በጭብጨባ ክፍሉን እየቀወጠ አበረታታት። ነገር ግን የሚንግ አባት ድሬ ከልጁ ጋር ያለው ግንኙነት ምንም ስላልጣመው ልጁ ከዛ አሜሪካዊ ጋር ሁለተኛ እንዳትገናኝ አጥብቆ ይቆጣታል። ከዚህ በኋላ ሚንግም አይኖቿን ባቅርረው ወደ ድሬ መታ ከእንግዲህ መገናኘት እንደማይችሉና አብሮ መታየታቸው ለቤተሰቧም ሆነ ለወደፊት ህይወቷ ጥሩ እንዳልሆነ በምሬት ነግሮ ትሄዳለች። ድሬም በዚህ አጋጣሚ ቅስሙ ተሰብሮና በሐዘን ተውጦ ከገባበት መጥፎ ስሜት ለመውጣት ወደ ሚስተር ሃን ቤት ያመራል። ነገር ግን እዛ የተመለከተው ነገር አስደነገጠው። ሚስተር ሃን የሌለ ጥንብዝ ብሎ ሰክሮ ለረጅም ጊዜ በጥንቃቄ ሲጠገነው የነበረውን መኪናውን በመዶሻ ሰባብሮ እንኩሮ አድርጎት ነበር። ድሬ የተፈጠረው ምን እንደሆነ ቢጠይቅም መልስ አላገኘም። ይልቁንም ሚስተር ሃን በተሰባበረው መኪና ውስጥ ገብቶ ተቀመጠ። ድሬ በስብርባሪው መሃል አንድ አሮጌ ጋዜጣ ቁራጭ ያገኛል። ዜናው በአንድ ወቅት ተከስቶ ስለነበር አሳዛኝ የመኪና አደጋ የሚዘግብ ነበር። በምስሉ ላይ ያሉት እናትና ልጅ በአደጋው መሞታቸውን ይገልጻል። ድሬም መኪና ውስጥ ይገባና ከሃን አጠገብ ተቀምጦ ስለ ጉዳዩ ይጠይቀዋል። ሃንም በሐዘን ውስጥ ተውጦ ፎቶ ላይ ያሉት ሚስቱና ልጁ እንደነበሩና ከዓመታት በፊት በዚህች ቀን አደጋው ደርሶባቸው እንደሞቱ ይነግረዋል። በተጨማሪም ሚስቱ ዘፈን ትወድ እንደነበርና ለእርሱ ብቻ ተዘፍንለት እንደነበር እያስታወሰ በእንባ ታጥቦ የእሷን ዘፈን መስፈን ይጀምራል። ድሬም አደጋው እንዴት እንደደረሰ ሲጠይቀው መኪናውን እየነዳሁ ነበር፣ ግን በዛ ዕለት በማይረባ ነገር ከሰው ጋር ተጣልቼና ተናድጄ ስለነበር ትኩረቴ ተሰርቆ መኪናውን መቆጣጠር ሲያቅተኝ ነበር አደጋው የደረሰው አለው። የሚያሳዝነው ነገር ደግሞ አደጋው ካለፈ በኋላ ለምን ተጣልቶ እንደነበር እንኳን ሊያስታውሱ አለመቻሉ ነበር። ይህን ለማስታወስም በየዓመቱ መኪናውን እየጠገነ ይህች ቀን በመጣች ቁጥር መልሶ ይሰባብራታል። ይህን የሚያደርገው ምናልባት የሆነ ነገር ትዝ ካለኝ በሚል ተስፋ ቢሆንም ግን እስካሁን ምንም ነገር ማስታወስ አልቻለም። ሚስተር ሃንም በነገር ውስጡ ክፉኛ ተሰብሮ ስቅስቅ ብሎ ማልቀስ ሲጀምር ድሬም ውስጡ ተነክቶ አብሮት አለቀሰ። ነገር ግን ድሬ ከማልቀስ ይልቅ መምህሩን ከመኪናው አውጥቶ ስልጠናውን እንዲቀጥልለት አበረታታውና ሃንም ባውን አብሶ ወደ ስልጠናው ይመለሳሉ። ከዚህ በኋላ የድሬ ስልጠና ሌላ ታሪክ ውስጥ ገባ። እናቱ ሼሪን ብትሆን የልጇ ጥንካሬና ቁርጠኝነትን አይታ በጣም ተገርማለች። ወደ ቻይና መምጣታቸው እንደዚህ አይነት ታላቅ በረከት ይዞላት እንደሚመጣ ምንም አልገመተችም ነበር። ድሬ እያንዳንዱን የኩንጉፉ እንቅስቃሴ በተለማመደ ቁጥር እየቀለለው መጣ። በራስ መተማመኑም በከፍተኛ ሁኔታ ጨመረለት። ከዚህ በኋላ ሚስተር ሃን ወደ ውድድሩ ቦታ ይዞት ሄደና ስማኝ ድሬ፣ በውድድሩ ወቅት ስለማሸነፍ ወይም ስለመሸነፍ እንዳታስብ፣ ስልጠናን ብቻ እያስታወስክ ብቻ ታገል። የማሸነፊያ ትልቁ ሚስጥር ይህ ነው ብሎ መከረውና በመቀጠልም አንድ ያልጠበቀው ስጦታ ሰጠው። ስጦታው ልክ እንደ ብሩስ ሊ አይነት ምርጥ የኩንጉፉ ልብስ ነበር። ድሬንን ሲመለከት ማመን አቃተው። ሃንም ድሬን እንደ ትልቅ ሰው ቆጥሮት በቁም ነገር እንዲህ አለው፣ ህይወት ደጋግማ መሬት ላይ ትጥላለች። መነሳት ግን ያንተ ምርጫ ነው። ይህንን ምርጫህን ደግሞ ማንም ሊቀማ አይችልም አለው። ድሬም ሃንን አንተ የምንጊዜ ምርጡ ጓደኛዬ ነህ ብሎ ሄዶ አቀፈው። ከዚህ በኋላ ያደረጉት ነገር ደግሞ ሁለቱም ተባብረው በቻይነኛ ደብዳቤ ጽፉና ወደ እነ ሚንግ ቤት ያመራሉ። ድሬ በሩን ሲያንኳኳም ሚንግና አባቷ መጥተው ይከፍቱለታል። ድሬም ደብዳቤውን ማንበብ ሲጀምር ሃን ተደብቆ ይመለከተው ነበር። ክቡር የሚንግ አባት፣ እሷ ምርጥ ጓደኛዬ ናት። ጥሩ ጓደኛ ደግሞ ሁሉንም መጥፎ ነገር ወደ ጥሩ ይለውጣል አላቸው። የሚንግ አባትም ልጄ ቃል ገብታለህ ከሆነ ቃላችንን አናጥፍም ብሎ ሚንግ የድሬን ውድድር እንድታይ ይፈቅድላታል። በንጋታው የውድድሩ ቀን ደረሰ። ስታዲየሙ በሰዎች ብዛት ሞልቷል። ቼንግና የፋይቲንግ ድራገን ጓደኞቹ አስፈሪ ሆኖ ነበር የመጡት። ድሬ ሲያያቸው የሌለ ጆካ ውስጥ ፍርሃት ውስጥ ገባ። የመጀመሪያ ዙር ውድድሩን ከሌላ ልጅ ጋር ሲጀመር በፍርሃት ተርበድብዶ ጭራሽ ሪንጉን ጥሎ ፈረጠጠና 1 ነጥብ ጣለ። ሚስተር ሃን ግን ድሬን ረጋ በል፣ ያልኩን ነገሮች አስታውስ እንጂ ብሎ መከረው። ድሬም ያን ምክር ብርታት ሆኖት ወደ ፍልሚያ ተመልሶ ገባ።
ተጋጣሚዎቹን ሁሉ እያሸነፈም ተከታታይ ድሎችን አስመዝግቦ ለግማሽ ፍጻሜ ይደርሳል። ተፎካካሪው ቼንግን በበኩሉ ማንም ላይ ምህረት ሳይኖረው ተጋጣሚዎቹን እያነጣጠፈ ለፍጻሜ ደረሰም። ድሬ ደግሞ ለግማሽ ፍጻሜ ደርሶ የፋይቲንግ ድራገን ምርጥ ተማሪ ከሆነው ሊዮንግ ከተባለው አደገኛ ልጅ ጋር ሊጋጠም ነው። ፍልሚያው ከመጀመሩ በፊት ማስተር ሊ ተማሪውን ለብቻው ጠርቶት አንድ ጨካኝ ትዕዛዝ ይሰጠዋል። ልጁን ለማሸነፍ ሳይሆን እግሩን ለመስበር ግባ አለውና ፍልሚያው ተጀመረም። ሊዮንግም ትዕዛዙን ተቀብሎ የድሬን እግር ኢላማ እያደረገ ደጋግሞ በጭካኔ ቀጠቀጠው። ድሬም ህመሙ ክፉኛ ተሰምቶት እየጮኸ መሬት ላይ ተዘረረ። ዳኞችም የሊዮንግን ከውድድር ውጭ የሆነ ህገወጥ ጥቃት አይተው ሊዮንግን ከውድድሩ አባረሩት። ይህም ድሬን ለፍጻሜ ውድድር ቢያበቃውም ጉዳቱ ግን በጣም ከባድ ነበር። ወደ ሕክምና ክፍል ተወስዶም ዶክተሩ ካየው በኋላ ለዛሬ በፍጹም መወዳደር አትችልም ብሎ ታረፈው። የድሬ እናትና ጓደኛው ሜንግም ወይኔ ድሬ እያሉ ሲቀውጡት ሃን ከክፍሉ እንዲወጡ ካደረገ በኋላ የድሬን አይኑን እየተመለከተ ድሬ ማሸነፍ እንደምችል አውቃለሁ፣ ግን ከዚህ በላይ እንድትሰቃይ ስለማልፈልግ ለዛሬው በቃ ይለዋል። ድሬ ግን እባክናን ያንን የእሳት ህክምና አድርግልኝና ቻንግን ገብቼ ላበላሸው ብሎ ለመነው። ሚስተር ሃን ግን በፍጹም አይሆንም፣ ማሳየት ያለብን ሁሉ አሳይተሃል አለው። ድሬ ግን በቁርጠኝነት ተሞልቶ ህይወት ብትጥልህም መነሳት ግን ያንተ ምርጫ ነው ብላ ያስተማርከኝ አንተ አይደለም? ታዲያ ለምን እንድነሳ አትረዳኝም አለው። በዚህ ጊዜ ሚስተር ሃን አንዳችን መልስ አልነበረውምና እምቢ ሊለው ስላልቻለ ባህላዊ ህክምናውን አድርጎለት ድሬም በጥቂቱም ቢሆን ከከባድ ህመሙ ያገግማል። ከዚያም እያነከሰ ወደ ውድድሩ ሜዳ ሲመለስ ስታዲየሙ በታላቅ ጭብጨባ ተናወጠ። የመድረኩ መሪም አንደኛው ተወዳዳሪያችን ተመልሷል፣ የዛሬውን ፍልሚያ የሚያሸንፈው ይህን ልዩ የሆነ ታላቅ ሽልማት ይወስዳል ሲል ድሬ ወደ መድረኩ ገባ። ከዚያም የፍጻሜ ውድድር ተጀመረ። በመጀመሪያ ቼንግ ድሬን በከባድ ምት ቢዘረረውም ድሬ ግን እንደምንም ተነስቶ ቼንግን እያነጣጠፈ 2 ነጥብ አስቆጠረበት። ማስተር ሊ በበኩሉ ቼንግን ጠርቶ ዝም ብለ ጉልበትን አታባክን፣ የታመመ እግሩን ብቻ እየለየ በለው ብሎ በቁጣ ነገረው። ቼንግ መጀመሪያ በአስተማሪው ምክር ቢያመነታም የመምህሩ ትዕዛዝ ስለሆነ ግን ድሬን የታመመ እግሩ ላይ ረግጦ መሬት ላይ ሲዘረረው ነጥባቸው እኩል ይሆናል። መጨረሻ ላይ ግን ድሬ በአንድ እግሩ ብቻ ለመቆም ይገደዳል። ግን በዚህ ጊዜ ያኔ ተራራ ላይ ያያትን ሴትና ኮብራውን አስታወሰ። ወደ ውስጡም አየር ስቦ አይምሮን አረጋግቶ የኮብራ አቋም ያዘ። ቼንግም ሳይታወቀው በድሬ እንቅስቃሴ ተመስጦ እየተመለከተው በንዴት እየተንደረደረ ሊመታው መጣ። ድሬ ግን በዘዴ አምልጦት በአየር ላይ ተገልብጦ ቼንግን ፊቱ ላይ መጥቶ ዘረረው። በመጨረሻም በዚህ አስገራሚ እንቅስቃሴ ድሬ ሲመኘው የነበረውን ውድድር ለአንዴና ለመጨረሻ ጊዜ አሸነፈም። ስታዲየሙን በደስታ አበደ። ተሸናፊው ቼንግም በክብር ዋንጫውን ለድሬ ሰጠው። የዛ ጨካኝ አስተማሪ ልጆችም ለሚስተር ሃን አጎንብሰው ማስተር ብለው ክብር ሰጡት። ሚስተር ሃንና ድሬም ተቃቅፈው በደስታ ፈገግ ሲሉ ታሪካችን ይጠናቀቃል። የወየኔ ቤተሰቦች ከዚህ ፊልም ታሪክ የምንማረው ህይወት ደጋግማ ብጥለንም መነሳት ግን ሁሌም የኛ ምርጫ መሆኑን ነው። ቤተሰቦች እንደ ድሬ ለቀናት ያህል ያንን አሰልቺ የጃኬት መጣል ማንሳት ስልጠና ታግሳችሁ ትጨርሱት ነበር ወይስ ቶሎ የሚሰለቻችሁ ይመስላችኋል? አስተያየታችሁን ኮሜንት ላይ ጻፉልኝ። እንደዚህ አይነት በድል የሚጠናቀቁ ፊልሞች ከተመቿችሁ ቀጣዩ ቪዲዮ እንዳያመልጣችሁ። ቪዲዮን ከወደዳችሁት ላይክ፣ ሁሌም አብረን እንድንሆን ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ይመቻችሁ። የኢትዮ ፊልም ስኪዩኪ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሀሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። ስለተመለከቱን ከልብ እናመሰግናለን።